አርጊ ነው የምትለኝ? በቃ ትልቅ ልጅ ናት። ገና ከሆኑ ልታወሳክባት ነው እንዴ? በእናትህ አታስቸግሪኝ። እኔ ገጸ ባህሪ ነች። ከእናንተ ሌላ ቤት ሌላ ሰው አለ እንዴ? አንቺ ነሽ አይደል ያስመለሻት? እኔስ የት እንደሄደች አውቃለሁ። ምን ላድርግ? ስፋይ አጀሬው ብቸኝነትን መርጠህ አልመጣም ብላል ነበር እንዴ? እባክህ ድግም ብሎኛል። ብዙ ስራ አለብኝ። ምንድን ነው? አንተ መስረቅ ጀመርክ እንዴ? ገና የባለፈው ፍቅረኛ ገንዘብ በልተን ሳንጨርስ። እባክህ አቀልድ። አሁን ልጅቷን ማግኘት አለብን። ምን በል ወዳጄ፣ እኔ እንደዚህ አይነት ነገር አታነካከኝ። እኔ ከነገሩ ሁሉ ጾመኛ ነኝ። እንዴ ቆይ የሚፈጠረውን ነገር በምን አወክና? ምን ስልኩ አይነሳም። በቃ ህይወቴ ከዚህ በላይ ጨለመ ማለት ነው። አይዞሽ፣ የት እንዳደረግሽ ተረጋግተሽ አስቢ። እሱ እኮ ነው ግራ የገባኝ። ወይኔ በእናትሽ ይቅርታ። እሺ ስለ ሂሳቡ ኧረ ችግር የለውም፣ ከተደውለን ያናግርልሻለሁ። አንቺ ከተማ ሆይ አባቷ እንደነገረኝ እንደምትመጣ ተስፋ እናድርግ። እርግጠኛ ነኝ ትደውላለች። አንተ ግን ምን አይነት ደነዝ ልጅ ነች? የአባቷን ስም ነው ቸሬ ብላ የጻፈችው። አንተ ምን አገባ? ቸሬ ያለችው ቸነፈሬ በገዛ አባቷ አገባኝ። ለነገሩ እንዴ ለእኛ ካሳት ሆነን እንጂ። አንተ ስነ ስርዓት አድርግሽ። ቁም ነገርና ቀልድ ነኝ። እንደውም ደወለች። እኔ ልጅ ማውራት አንጣው። አንተ ያማል እንዴ? አሉ ወይኔ ድምጿ ሲያምር፣ ወይኔ ድምጿ ሲያምር። በእናት አንጣው። ሄሎ ማዚ፣ እንዴት ነሽ? ስትገርሙ በዚህ በስብራ ከተማ ውስጥ እንደናንተ አይነት ወንዶች አሉ ብዬ አንድም ቀን ማስቤ አላውቅም ነበር። ምንድን ነው ያልሽው? የስብራ ከተማ? ዋው! የመጽሐፌን ርዕስ አገኘሁት። በዮባ አትገረሚ። ዮባ እንደዚህ ነው፣ በራሱ ዓለም የተወሰደ። ሳስበው ለኔ የሚሆኑ ጓደኞች ሳላገኝ አልቀርም። እንኳንም ዋሌቴም ስልኬም ጠፋ። እንኳንም ዛሬ አገኘኋችሁ። ግን እንዴት ነው ቦርሳንም ያህል ነገር ሰክረሽ ካልሆነ በስተቀር ወንበር ስር የጣልሽው? ቆይ ማለት ዘልዛላ ሰከራም ነሽ ያልከኝ ነው? ነው በፍጹም እኔ እንደዛ አላልኩም። እንጃ ከፍቅረኛዋ ጋር ያለ ፍቅር ሰመመለሽ ነው ልትጥሏችሁ? ኧረ ጥያቄ ገብቶኛል። ፍቅረኛ የለኝም። እሺ አይደለም ፍቅረኛ፣ የሴት ጓደኛ እንኳን የለኝም። በቃ እንዲሁ የሳሎን ውሻ በለኝ። ቆይ ግን የስብራት ከተማ ምንሽን ሰብራሽ? በቃ እንሂድ አይመስላችሁ? በጊዜ ወደ ቤት መግባት አለብን። የእናንተንም ያደረጋችሁ ሁሉ ነገር በትንሽ እንዳላልፈን ጊዜ በጣም ዛሬ ያደረጋችሁልኝ ነገር ከማቴሪያል በላይ ትልቅ የሞራል ሕክምና ነው።
አንቺማ ለተወሳሰበብኝ ጽሁፍ ምርጥ ረዳት ፕሮፌሰር ነሽ። ነቢያው እንሂድ። እንዴ ምን ወደ ቤት እንሂድና ቃልሽን ሰጥተሽን ትመለሻለሽ። መቼም ይሄን ሁሉ ወርቅ ገምግመሽ እምነት ማጣት አያድርግሽ። ኧረ በፊት እንደውም መደበቅ የወንድምሽ በሚያስፈልገኝ ጊዜ ነው ያገኘኋቸው። ያው እቤት ሀርድ ስለሆነ ሌላ ጊዜ በደንብ አመቸሽ። አትጨነቂ፣ እኛ ምህት ሲያስፈልገን ነው ያገኘንሽ። እና ያ ተቆጭ አጎትሽ ነው አባትሽ? ሰላም በይልኝ። ለማንኛውም እና ወጣታ ሂሳቧ ግን ባንቺ ነው። የኔ ቀልብ የማጣት ነገር እያደረገ ቁጥጥር ውጭ መሆን መጣ። ዛሬ ከትልቁ ቦርሳዬ ስር ዋሌቴን ጥዬ ነበር። ደግነቱ ይህ አጋጣሚ ትንሽ ግራ ቢያጋባም ጥሩ ገጠመኝ ግን ፈጥሮልኛል። አማረና ዮብ ለብቸኝነት የሚሆኑ ጥሩ ጓደኞች ይመስሉኛል። በተለይ አማረ እንደ መስታወት ነገር ነው። አተኩሬ ሳየው ራሴን አየሁበት። የሆነ አለ አይደለ ተስፋ መቁረጥና ስቃይ የሚታይበት ግን የልቡን ካዝና ውስጥ ቆልፎ ያስቀመጠ አይነት ቁጥብ ልጅ ነው። እዮብ ከባድ ሰው ነው። ክፉ ባይሆንም ከባድ። በቃ ለማንኛውም የጠፋብኝን ማለት እነኚህ ሁለት አዲስ ጓደኞቼ አንዲት ነገር ሳትነካ መለሱልኝ። ብዙ ከባድ ባይሆንም የዚህ መከረኛ አጎቴ ሚስት 10,000 ብር ከማክ እንዳውጣት አዝዤ መታወቂያዎች ማአትና ከባዱ ደግሞ ጥብቅ የህይወት ሚስጥር የያዘ ወረቀትና ጌጣጌጦች ነበር። በቃ አደነኳቸው። አሁን ቤቴ ውስጥ እድሜ እየጨመረ ሲመጣ ባርነቴም ጨምሯል። በተለይ አጎቴ እያንዳንዱ ህይወትን እየተከታተለ ወጣትነቴ ዜሮ እያደረገው ነው። ማንን ይጠቅም እንደሆነ ራሱ ካላውቅም። ምን አርጊ ነው የምትለኝ? በቃ ትልቅ ልጅ ናት። አንቺ ጨምላቃ፣ እቺ ልጅ ያበላሻት አንቺ ነሽ። ሰሚኛለሽ? ከዚህ ቤት እንዳትወጣ ብዬሽ አልነበረም? አንተ ሁልጊዜ ከጎረምሳ ልጅ ጋር ኩኩር ስትኖር ነው። በቃ ተዋት፣ ህይወቱ ላይ አተኩር። እሱ ለኔ ሰሚኛለሽ? ያባለክሻት አንቺ ነሽ። ከማንም ጎረምሳ ጋራ ንብረቷን አስረክባ መሳቂያና መሳለቂያ ታድርገኝ። ተይኝ። አሁን ልጄ ልቅጣበት። ዞር በይልኝ። ጫፏን አትነካትም። አንተ ሰውዬ ስንቴ ነው በእጅ ላይ ሰበብ የሆነችው? አሁንስ ያንተና የሷ ነገር መሮኛል። ዞር በይልኝ። አንተ ሰውዬ አንቺ ነሽ አይደል ያስመለሻት? እኔስ የት እንደሄደች አውቃለሁ። ምን ላድርግ? ስፋይ ትሰሚኛለሽ? እሷ እንደሆነች የጎረምሳ መጫወቻ ነው። አንቺ ምን አግብቶሽ? ነይ ተመልከት። በዓለም ላይ ከሚገኙ 10 ቀልበቢስ ሴቶች ውስጥ አንዷ አማረ በሚባል አስመሳይ ሴት ተንከባካቢ ተጠልፋ መውደቋ ነው የሚያሳዝነኝ። ይኸው ነግሬሃለሁ፣ በችኮላ ነገር እንዳታበላሽ። አልጋውን አንጥፈልኛል ማለቴ ከቀደምኩ። ይኸው ነግሬሃለሁ፣ ስትመጣ እንደ እርጎ ዝም ጥልቅ ጥልቅ ብትል የእውነት እንጣላለን። እባክህ አታካብድ። ዛሬ መጨረሻችን። ይሄ ሆስፒታል አይደለም። የማንም አልቃሻ በመጣ ቁጥር ከንፈር መጠ የምትመልሰው አይደለም። አሁን ቀጥ ብለህ ውጣ።
አሁን ወደ እሱ ላንገባ። ዮባ አሁን ቀጥ ብሎ ወጣ። አገኘሁሽ። ሊዘና በይ እንጂ እንዴ! ይሄን ይመስላል ቤታችን። ያው አረፍ በይ፣ ቁጭ በይ። ግቢያችሁ ግን ትንሽ ጭር ያለ ነው። እንዲመቸን ብለን ነው ብቻችን ምን ነው ማለቴ እንዳንቺ አይነት እንግዳ ለማስተናገድ ጭር ሲል አይሻልም ብለሽ ነው? እኔ እንጃ ብቻ እንደዚህ አልጠበቅኩኝም ነበር። ስቀልድሽ የቤተሰብ ውርስ ነው፣ ለጥናት እንዲመቸን ብለን። ዘና በይ እንጂ እንዴ! መጣሁ። ከእናንተ ሌላ እዚህ ቤት ሌላ ሰው አለ እንዴ? ኧረ የለም። እንዴ ምን ሆነሻል ማዚ? እኔና እየው ብቻ እኮ ነው ያለነው። እንዴ ዘና በይ እንጂ። ገና ከሆኑ ልታወሳክባት ነው እንዴ? በእናትህ አታስቸግሪኝ። እኔ ገጸ ባህሪ ነች። ይኸው ደግሞ በእናትህ አትቀልድ። ሂድ አሁን አጫውታት። እኔ ምግብ ላበስል ነው። ግን እንዴት ነው? አሪፍ ነች። ስሜቷ ምናምን አሪፍ ምርጥ ይስባል። ይኸው ፕሊስ አሁን አትቀልድ። ልቀቀኝ። እሄዳለሁ። በቃ ጭቅጭቀኝ። ሂድ መጣ። ወይኔ ማሪ ምን አገልግሎኝ ቆይ እዚህ ቤት ውስጥ የመጣው ጭራሽ ወንዳምኜ ቤታቱ ድረስ ነበር። አይባርኩ ማዚ፣ አሁን ደግሞ በጣም አምሮብሻል።
አማራ አይመጣም እንዴ? እቸኩላለሁ። ቡና ብቻ ነው የምፈልገው ነው። ኖ የማይሆነው። አይ እኔ ቡና ነው የምጠጣው በእውነት። እንኪያታ ናጅኝ እንጂ አንቺ እንደዛ ነው ልጅ ነሽ። ልጅ በሽኩላ ነገር እንዳያበላሽ። ቀልቃላ እኮ ነው። አሁን ምንድን ነው የማደርገው? እስቲ አሁን ትንሽ ነገሮችን በደንብ ማየት ያስፈልጋል። ግን እንዴት ዋሌቴን አገኛችሁ? ባጎቴ ስልክ ደወላችሁ ማለት? ማለቴ እኔ ስልክ ስደውል አይነሳም ነበረ። ከዛ በቃ ተስፋ ቆርጬ ቤት ስገባ እናቴ ማለቴ ያጎቴ ሚስት እንደተደወለ ነገረችኝ። እኔ ግን ዋሌቴ እንዴት እንደጠፋ ምንም ሊዋጥልኝ አልቻለም። አረ በሁለት ብርጭቆ ሰከረች። አንተ ሰውዬ አራፍት ነው እባክህ። በባዶ ሆዷ ጠጥታ ነው መሰለኝ። እኔ በዚች ኧረ አይደለም። እኔ እኮ የዋሌቱ አጠፋፍና የተገኘበት መንገድ ትንሽ ግር ስላለኝ ነው። ታዲያ ጥሩ ነው። ዋናው ነገር መተዋወቁ ነው። ምን ወደኋላ ይመልሰናል? ለመተዋወቅ ቆንጆ ሆነልን። እንደውም ልክ ነው። አማረ ግን እየሰራ ነው። ምን አባቱ አቅለታለሁ። ምን እየቀመመ እንደሆነ አላውቅም። እስቲ ቆይ እጄ ሌው ምን እንደምትደመጥ ታውቃለህ? አጎቷ ከነገረን ፍርሃቱ በጣም ያምራል። አንተ አታስጨንቃት። እንድትጠረጥረን እኮ እየገፋፋት ነው። ቆይ እስቲ ተረጋጋ፣ እናጥናት። ምንድን ነው ያንተ ጥናት አያልቅም እንዴ? ይኸው ፊት ለፊታችን የምናልማት ሴት መጣ። እስቲ ቀስ በል። እንደውም ትንሽ ተጫውተህ ትሄድልናል። እኔ አልሄድም። አንተ ከአሁኑ ነው ቃል እንሂድ። እስቲ ምን ብትዛሬ ያበት ነው? ሂድ በቃ እስቲ
እንዴ ማዚ ወዴት ነው? እንትን እዚህ መጸዳጃ ሽንት ቤት ልሄድ ብዬ ደግሞ ይሄ ምንድን ነው አያስፈልግም እንዴ አንድ ጊዜ ከመጣሽ በኋላማ ምንድን ነው መግደርደር? መጸዳጃ ቤቱ ወደዚህ ነው። ነይ የመጀመሪያ የሴቶች የጭንቀት ማራገፊያ ቢሮ ሽንት ቤት። ተረጋጊ። ምንም አልተፈጠረም። ማምለጥ አለብሽ። ማምለጥ አለብሽ። ማምለጥ አለብሽ። ማምለጥ አለብሽ። ተረጋጊ። ማምለጥ ትንሽ በእናትህ ነገሮችን እንዴት ምንድን ነው የምትለኝ? በቃ ተረጋጋ። ምን አደረኩ? ከዚህ በላይ ምንድን ሰከንድ ትደናበራለች። ይቅርታ በጣም ረበሽኳቸው አይደለ? አውቄብሻለሁ። ፈርተሽ ነው አይደል? ለነገሩ ያሰብኳት ካራክተር ከዚህም በላይ መፍራት አለባት። ዮባ በእናትህ በቃ አታስጨንቃት። እየበላሽ ደስ እንዲላችሁ ብዬ ነው እንጂ እኔ በጣም ጠግቤ ነበር። ለምን ደስ እንዲላችሁ? ወደሽ ነው ትበያታለሽ። እንኪ ጠጪ። ዮባ ምን እያደረክ ነው? ምን ነው በፍሬሽ ነፈልኩ እንዴ? ተዋት እንጂ ምን ሆነ ነው? መጣሁ። ተጫወቱ። ሱቅ ደርሼ ልምጣ። ልትቱ ከሆነ በቃ እኔንም በዛው ሸኝኛል። ማዚ ገና የቤትሽ መዓዛ ከቤታችን ሳይጠፋ ሊሄድ ትያለሽ? ዝም በይ ገገማ። እየጠጣሽ ለመሄድ እንዳታስብ። ወጣሽ ያረጋጋሽ። ምን እያሰብክ? ጠይቃት። ቀጥታ ወደ እውነቱ ግባ። ካልሆነ እኔ ልጀምር። በጣም ፈርታለች እኮ በእናትህ። እንዴ ፈሪ ሴት አልነበረ እንዴ መስፈርት? ቆይ እኔ አረጋጋታለሁ። አሪፍ። እንደሱ ከሆነ ጥሩ። ማዚ 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 ምን እያደረግሽ ነው? ሆን ብላችሁ ነው አይደለ? አታለላችሁኝ አይደለ? ልታስደፍረኝ ነው። ነግሬ ነበር እንዳታምናት ብዬ። አታለልከኝ አይደለ? ምን ልታደርጉኝ ነው? ማዚ ፕሊዝ እኔን መኝ። ሁሉም ነገር ደህና ይሆናል። እንዳትጠቀኝ
ምን እያደረግሽ ነው እንዴ? ሰከርሽ እንዴ? ነግሬህ ነበረ። ነብር ነች። ቀድመህ ሰራ። እንዳትነካኝ፣ እያስደፈርከኝ ነው። እንድሞት ትፈልጋለህ? አጎቴ ልጅነቴን ቀምተህ ሚስጥሬን ነው የማወጣው። እርዳሽ፣ እመኚኝ ፕሊዝ። የጻፍሽውን ዲያሪ እንዳትደብቂኝ ብዬሽ ነበር። አየሽ፣ የወነጀልሽኝ ተጽፎ አገኘሁት። በራስሽ ላይ ችግር ፈጠር። ማዚ ዝም በይው፣ እኔ ያለሁልሽ። አገኘሁሽ። አየሽ፣ ታሪክሽን አነበብኩት። ስንት ዓመት ሙሉ ተደፈርኩ ብለሽ ትጽፋለሽ። የገዛ አጎትሽን ደፈረኝ ብለሽ ትጽፋለሽ። ጀሪ በቃ ሂድ፣ አንተ መኝታ ቤት ጠብቀኝ፣ እኔ አረጋግቼ አመጣታለሁ። ለምን ግን ጥቁር ትለብሻለሽ? ሁሉም ነገር የተፈጠረው እኮ በራሱ ጥፋት። እንዴት ግን? እንዴት ሳላየው ሞተ? አንቺ የዛኔ ሆስፒታል ነበርሽ። የዛኑ ቀን ነው ያጎትሽን ሚስት አግኝቼ ሁሉን ነገር የነገርኳት። እንዴት አሰብከው? ስቃይሽ ጥልቅ ነበር። በዚህ ከተማ ውስጥ እንዲህ አይነት ስቃይ ተሸክማ የምትኖር አንዲት የተማሪች ሴት ማየት በጣም ከባድ ነው። ያውን በገዛ አባቷ እየተሰቃየች። ከእናንተ ሌላ እዚህ ቤት ሌላ ሰው አለ እንዴ? በጣም ከባድ ነው። የተቀበረው ስቃይሽ ነው ይፈናል። እኔ እንደውም በቀልድ አድርጌ አሳስቄ ልጠይቅሽ ስል አንቺ አራስ ነብር ሆንሽብኝ። ከዛ በኋላ አሜ ነው ወደ መኝታ ቤት ገብቼ እንዳረጋጋትና ስልክ እንድደውል ያደረገኝ። ከዛ በኋላ ግን አንቺ ከኋላ ሆነሽ እዮባ የአእምሮ ችግር ነው፣ ፍጠን ሆስፒታል ደውልና እርዳታ ጠይቅ። እንዴት ነው በዚህ ሁኔታ ራሷን እንዳትጎዳ? አንተን አይደለ አጎቴ፣ ሆን ብላችሁ ነው አይደለ? አታልላችሁኝ አይደለ? ልታስደፍረኝ ነው። እዮባ ትኩረቱ አንተ ላይ ነው። እኔ ባለሙያ ነኝ፣ እረዳታ። ኧረ ትጎዳለች እባክህ። አውጭ አስተኛት። አዎ እስቲ እንዴ ተቆርጣለህ እኮ። እኔን ተወኝ አሁን፣ ፍጠን። ስታፍ ደውል፣ እርዳታ ያስፈልጋታል። እናንተ እጅ ላይ ባልወድቅ ያጎትሽ ሚስት አጎትሽን አትገለውም ልትይ ነበረ? ተው እባክህ፣ እሱ ተከድኖ ይብሳል። ደግሞ ራሱን ያጠፋው አልተባለም። ግን አሁን ዝግጁ ነሽ? ስንቱ ነው ይሄኔ በገዛ ቤተሰቡ እየተደፈረ በዚህ የጭንቀት በሽታ እየተሰቃየ የሚኖረው። የሚገርምሽ ተማሪ እያለ ከኛ ጋር የሚማሩ የሕክምና ተማሪዎች ሳይቀሩ የዚህ ችግር ተጠቂዎች ነበሩ። ግን በሴቶች ላይ ብቻ ያለ ችግር ነው? በወንዶችም ላይ ይከሰታል። ግን ከሴቶች ጋር ስናነጻጽረው ቁጥሩ እዚህ ግባ የሚባል አለ። አሁን የማዚን ህመም ብናየው ፖስት ትራውማቲክ ዲስኦርደር ይባላል። ይሄ በቅርብ ቤተሰብ ከመደፈር ጋር ተያይዞ የሚፈጠር ህመም። ችግሩ መጠነ ሰፊ ነው። የሚገርምሽ አንዳንዴ አሁን ለምሳሌ በራስ መተማመን መውረድ፣ ዲፕሬሽን፣ ከፍተኛ ሀዘን ስሜት ውስጥ መግባት እንደ ህመሙ ደረጃ እንደ ማዚ በቀላሉ ሊድን ይችላል። ከከፋ ግን ራስን እስከ ማጥፋት ደረጃ ድረስ ሊያደርስ ይችላል። ባሏን የተበቀለች ሴትስ ህመሟ ከምን ነው የሚመደበው? ወይዘሮ ፀሐይ ይህን እኮ ደጋግሜ እነግርሻለሁ። አንቺ አልገደልሽውም፣ እሱ ራሱን ያጠፋው። እርግጠኛ ነህ? ሐኪምሽ እኮ ነኝ። ከተሳካልኝ ደግሞ አማችሽ። እውነትህን ነው?
ፀሐይ አይንሽን እንዳይትፈቅድልኛለሽ? አጎትሽ ይህንን አቦ ነበር ራሱን ያጠፋው። ታሪኩ በዚህ ተዘግቶ። እውነት አክስቴ ወንጀለኛ አይደለችም ማለት ነው? በሐኪሞች ምርመራ ውጤት መሰረት አጎትሽ ራሱ ሲያጠፋ ወይዘሮ ፀሐይ ራሱ አስተዋለ። ስለዚህ ምንም የሚያስጠይቃት ነገር የለም። ህመምሽን ለዘላለም ሳክመው ስንከባከብሽ እንድኖር ፍቀጅልኝ። ሐኪሜ ነክ ወንዶች እንዳልጠላ እንዳንተና እንደየው አይነት መላኮች አሉ።